Today I'm signing a historic executive order to combat the scourge of addiction and substance abuse. Big deal in this country and probably in every country. We're calling it the Great American Recovery Initiative. በአሜሪካ ለምትገኙ ኢትዮጵያን በሙሉ ዶናልድ ትራምፕ አዲስ ኤክስኪዩቲቭ ኦርደር ፈርመዋል ወይም አዲስ ህግ አውጥተዋል። እንዲሁም በትሩዝ ሶሻል ፔጃቸው ላይ አይሲን አስመልክተው ረዘም ያለ መግለጫ አውጥተዋል። እንዲሁም ውሳኔ ያሳልፈዋል። ስለዚህ በዛሬ ቪዲዮ አዲሱ ዶናልድ ትራምፕ የፈረሙት ኤክስኪዩቲቭ ኦርደር በውስጡ ምን ነገሮችን ይዟል፣ እንዲሁም በትሩዝ ሶሻል ፔጃቸው ላይ ያስተላለፉት ማለትም አይሲን አስመልክተው ያወጡት መግለጫ ምንድነው የሚሉትን ሁለቱንም አጠቃላይ ኢንፎርሜሽኖች በዛሬ ቪዲዮ የምነግራችሁናል። ነገር ግን ከዛ በፊት እኔ ለማታውቁኝ ሰዎች ጆሲ ይባላል። እንደዚህ አይነት ከስራ ጋር ከቪዛ ጋር እንዲሁም ከዩኤስ ኢሚግሬሽን ጋር የተገናኙ ቪዲዮዎች ነው ማዘጋጀው። ስለዚህ እንደዚህ አይነት ቪዲዮዎች ማግኘት የምትፈልጉ ሰዎች ሁላችሁም ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። ቪዲዮም ከመጀመሩ በፊት ሁላችሁም ላይክ ያደረጋችሁ መጀመራችሁ እንዳትረሱ። ወደ ጉዳያችን እንግባ። የዚህን ዌብሳይቱን ሊንክ ዲስክሪፕሽን ቦክስ ውስጥ ወይም የኮሜንት መጀመሪያ ላይ ያስቀምጥላችኋለሁ። ያስቀምጥኩላችሁ ሊንክ ተጠቅማችሁ ስትመጡ ዌብሳይቱ ልክ በዚህ በምትመለከቱት መልኩ ነው የሚከፍተው። የዚህ ሰዓት ማድረግ የሚጠበቅባችሁ እዚህ ጋር ዶናልድ ትራምፕ ሳይን ኒው ኤክስኪዩቲቭ ኦርደር የሚል አለ። እዚህ ጋር የምትመለከቱትን ኢሜጅ ወይም ታይትሉን አንድ ጊዜ መንካት ትችላላችሁ። ራሱ ሪዳይሬክት አድርጎ ወደ ውስጥ ፔጅ እንዲያስገባን እዚህ ጋር በምትመለከቱት መልኩ መግቢያው ላይ እንደነገርኳችሁ አዲሱ የተፈረመው አዲሱ የወጣው ኤክስኪዩቲቭ ኦርደር በውስጡ ምን ነገሮችን ይዟል፣ ስለምንድን ነው የሚያወራው፣ እንዲሁም እኛንስ እንዴት ነው የሚመለከተን የሚለው አጠቃላይ ኢንፎርሜሽን እዚህ ጋር ተዘርዝሮ ተቀምጧል። እንዲሁም ደግሞ በሁለተኛ ደረጃ እዚህ ጋር እንደምትመለከቱትም በትሩዝ ሶሻል ፔጃቸው ላይ አይሲን አስመልክተው ያወጡት መግለጫ አለ። ለአይሲ ኤጀንቶችም የተላለፈ አስቸኳይ ውሳኔ አለ። ስለዚህ አጠቃላይ ያሉትን ኢንፎርሜሽኖች ማለትም ሁለቱንም መረጃዎች በዛሬ ቪዲዮ የምነግራችሁ ይሆናል። እዚህ ጋር እንደምትመለከቱት በመጀመሪያ ደረጃ በዛሬው ዕለት የፈረሙት ማለትም ዶናልድ ትራምፕ ውሳኔ ያስተላለፉበትና ወደ ስራ እንዲገባ ተስማምተው የፈረሙበት አዲሱ ኤክስኪዩቲቭ ኦርደር ስሙ ግሬት አሜሪካ ሪከቨሪ ኢኒሺዬቲቭ ይባላል። ይህም ዶናልድ ትራምፕ የፈረሙት ግሬት አሜሪካ ሪከቨሪ ኢኒሺዬቲቭ የሚባለው በሀገሪቱ ያለውን ማለትም በአሜሪካ ላይ ያለውን የሱስ ችግር ለመቅረፍ የፌዴራል የክልል እንዲሁም የግል ተቋማትን ሀብት በጋራ በማስተባበር ይህንን አዲሱን ኤክስኪዩቲቭ ኦርደር ለማስፈጸም ያቀደ አዲስ ህግ ነው። በዛሬው ዕለት በነበረው ፕሮግራም ላይ የጤናና የሰብአዊ አገልግሎት ሚኒስቴር የሆኑት ሮበርት ኤፍ ኬኔዲ ጁኒየር እንዲሁም ደግሞ የዋይት ሀውስ ከፍተኛ አማካሪ ካትሪን በርገር ተገኝተዋል። ሁለቱም ግለሰቦች ቀደም ሲል የሱስ ተጠቂ የነበሩ አሁን ግን ሁለቱም ያገገሙ መሆናቸውን በመግለጽ ለዚህ ስራ ማለትም ለዚህ ለአዲሱ ኤክስኪዩቲቭ ኦርደር ያላቸውን ቁርጠኝነት ገልጸዋል። በንግግራቸውም ወቅት ሱስ የሞራል ውድቀት ሳይሆን እንደ ስኳር ወይም የልብ በሽታ ሁሉ ሊታከም የሚችል የአንጎል ወይም የአእምሮ በሽታ መሆኑን ገልጸዋል። ስለዚህም በዚህ በአዲሱ ኤክስኪዩቲቭ ኦርደር ላይ በስፋት ለመስራት እቅድ እንዳላቸው ገልጸዋል። Today I'm signing a historic executive order to combat the scourge of addiction and substance abuse. Big deal in this country and probably in every country. We're calling it the Great American Recovery Initiative. ከዚህ ጋር ማያይዘው የድንበር ቁጥጥር ማለትም ቦርደሮች ላይ የአሜሪካ ቦርደሮች የሜክሲኮም ሊሆን ይችላል የካናዳም ሆነ አጠቃላይ የአሜሪካ ቦርደሮች ላይ ጥብቅ ክትትል እንደሚደረግ እንዲሁም በቦርደር የሚገቡ ስደተኞች ናቸው እነዚህን ሱሰኞች የሚጠቀሟቸውን አደንዛዥ እጾች ይዘው የሚገቡት ወይም የሚያዘዋውሩት። ስለዚህም ቦርደሮቻችንን ጠበቅ ማድረግ ይጠበቅብናል። እንዲሁም በቦርደር ላይ የሚደረጉ ፍተሻዎችን ማለትም ስደተኞች በህገወጥ በሚገቡበት ጊዜ ከፍተኛ የሆነ ቁጥጥር ወይም ስክሪኒንግ መሰራት እንዳለበት ገልጸዋል። ይህም በቅርብ ሳምንታት ወደ ትግበራ እንደሚገባ ገልጸዋል። Me and I love Bobby. You're doing a great job, Catherine. Right? Do we think so? Who's doing a better job, him or your husband? maybe your husband. He's doing a good job. I'm just getting started. They're both doing very well. ስለዚህ የመጀመሪያው ዶናልድ ትራምፕ በዛሬው ዕለት የፈረሙት አዲሱ ኤክስኪዩቲቭ ኦርደር ይህን ይመስላል። በሁለተኛ ደረጃ በትሩዝ ሶሻል ገጻቸው በርካታ ጽሁፍ የጻፉበት የአይሲ ጉዳይ ነው። ወይም አይሲን አስመልክተው በርከት ያለ ማለትም ረዘም ያለ ጽሁፍ በሶሻል ትሩዝ ገጻቸው ላይ አጋርተዋል። ከዚህ ጋርም አያይዘው ፕሬዚዳንት ትራምፕ በትሩዝ ሶሻል ገጻቸው ባወጡት ረዘም ያለ መግለጫ የሀገር ውስጥ ደህንነት ሚኒስቴር ክሪስቲኖ ወይም ሴክሬታሪ ኦፍ ሆምላንድ ሴኩሪቲ በዲሞክራቶች የሚመሩ ከተሞች ውስጥ የሚደረጉ ተቃውሞች ወይም አመጾች ላይ ጣልቃ እንዳይገቡ ማዘዛቸው ተገልጿል። ይህ ምን ማለት ነው? አይሲ ኤጀንቶች ማለትም የአይሲ አባላት አይሲ የምንለው ማለት ነው
በየትኛውም ስቴት ማለትም የፌዴራል ፍርድ ቤት እስካላዘዘ ድረስ በማንኛውም በዲሞክራቶች የሚመሩ ከተማ ውስጥ ጣልቃ እንዳይገባ አዲስ ውሳኔ ተላልፏል። Thanks for being with us here on Live Now from Fox. I'm your host, Christina Evans. We do have to get to this update that just came out on social media from President Trump. This is via his Truth Social site. Putting this up on your screen now. እንዲሁም የፌዴራል መንግስቱ ጣልቃ የሚገባው የከተሞቹ አስተዳደሮች በይፋና በትህትና እርዳታ ሲጠይቁ ብቻ መሆኑ ተገልጿል። ይህ ምን ማለት ነው? ሁሉም ስቴቶች ማለትም አንድ ስቴት ለምሳሌ ሚኒሶታ ሊሆን ይችላል ወይም ሚኒፖሊስ ሊሆን ይችላል እርዳታ እስካልፈለገ ድረስ የአይሲ ኤጀንቶች መግባት አይችሉም። ማለትም አንድ ስቴት ለምሳሌ አመጽ ከገጠመው ወይ ደግሞ ጥቃት ከደረሰበት እንዲሁም ከአቅሙ በላይ እስካልሆነና የፌዴራል መንግስትን እርዳታ እስካልጠየቀ ድረስ የፌዴራል መንግስት በገዛ ፈቃዱ አይሲ ኤጀንቶችን በየስቴቱ መመደብም ሆነ ማስገባት እንደማይችል ገልጸዋል። አያይዘውም የፌዴራል ህንጻዎች ጥቃት ሲሰነዘረባቸው የድንበር ጥበቃና ኢሚግሬሽን አገልግሎት የምንላቸው ወይም አይሲ የምንለው ህንጻዎቹን በጥብቅ እንዲከላከሉ መታዘዙን አሳውቀዋል። ይህ ምን ማለት ነው? የፌዴራል ህንጻዎች ወይም የፌዴራል መንግስት ንብረቶች ላይ ጉዳት ሲደርስ የአይሲ ኤጀንቶች ይህንን ጉዳት መከላከል ወይም ህንጻዎቹን መጠበቅም ሆነ የፌዴራል መንግስቱ ንብረት የሆኑ አካላት ላይ ጉዳት እንዳይደርስ ወይም ንብረቶች ላይ ጉዳት እንዳይደርስ መከላከል እንዲችሉ ስልጣን ተሰጥቷቸዋል። This is on President Trump now speaking out on some of the anti-ICE protests happening across the country, saying this, quote, "I have instructed Secretary of Homeland Security Christino that under no circumstances are we going to participate in various poorly run Democrat cities with regard to their protest and or riots." አያይዘውም ሰላማዊ ሰልፍም ሆነ የተቃውሞ ሰልፍ ለሚወጡ ግለሰቦችም የተላለፈ መልእክት አለ። በመልእክቱም በመኮንኖች ላይ ምራቅ መጥፋት፣ መምታት ወይም ድንጋይ መወርወር የማይፈቀድ መሆኑና ይህን ሲያደርጉ የተገኙ ሰላማዊ ሰልፍም ሆነ የተቃውሞ ሰልፍ ላይ የተሰማሩ ኢንዲቪዥዋሎች ወይም ግለሰቦች ላይ የፌዴራል መንግስት እርምጃ እንደሚወስድ ተገልጿል። ይህ ምን ማለት ነው? የአይሲ ኤጀንቶች ምንም አይነት ነገር ማለትም በማንኛውም ዜጋ ላይ ምንም አይነት እርምጃ እንዳይወስዱ እንደተከለከለ ይታወቃል። ከዚህ ጋርም ተያይዞ አይሲ ኤጀንት ምንም አይነት እርምጃ እንዳይወስድ ተከልክሏል በማለት ግለሰቦች ሰላማዊ ሰልፍ የወጣ ሰው አይሲ ኤጀንቶች ላይ ጉዳት ማድረስ እንዲሁም ዲስሪስፔክት ማድረግና ጥቃት ማድረስ እነሱ ላይ ጥብቅ የተከለከለ እንዲሁም ይህንን ሲያደርግ የተገኘ ሰው በፌዴራል መንግስት እርምጃ እንደሚወሰድበት ገልጸዋል። እንዲሁም በባለፈው ሳምንት ከአባቱ ጋር ተያይዞ የነበረው ወይም እስር ቤት የሚገኝ የነበረው የ5 ዓመቱ ታዳጊ ከአባቱ ጋር እንዲለቀቅ ተወስኗል። በባለፉት ሳምንትም በአሜሪካ ላይ በስፋት መነጋገሪያ የነበረው የ5 ዓመት ህፃን ከአባቱ ጋር በሚንቀሳቀስበት ወቅት የአይሲ ኤጀንቶች ህፃኑንም ሆነ አባቱን አብረው እንዲታሰሩ አድርገው ነበር። አሁን የፌዴራል ፍርድ ቤት አባቱም እንዲሁም ህፃኑ ልጅ ከእስር ቤት እንዲፈቱ ወይም ነጻ እንዲሆኑ ወስኗል። ስለዚህ የዛሬው መረጃ ይሄን ይመስል ነበር። ሁለቱም መግለጫዎች ማለትም አዲሱ ዶናልድ ትራምፕ የፈረሙት ኤክስኪዩቲቭ ኦርደር ይሄን ይመስል ነበር። እንዲሁም በትሩ ሶሻል ገጻቸው ያጋሩት በርከት ያለ መረጃም ይሄን ይመስል ነበር። አሪፍ መረጃ ባጭሩ እንደሰጧችሁ ተስፋ አድርጋለሁ። ሀሳብ አስተያየት እንዲሁም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ። እንዲሁም እናንተ ባላችሁበት ስቴትስ ምን አዲስ ነገር አለ ኮሜንት ላይ ጻፉልኝ። መግቢያው ላይ እንደነገርኳችሁም ለዚህ ቻናል አዲስ የሆናችሁ ሰዎች ሁላችሁም ቻናሉን ሰብስክራይብ አድርጋችሁ እንደዚህ አይነት አዳዲስ መረጃዎች በሚወጡበት ጊዜ ቶሎ ተከታታይ ስለማድረሳችሁ ሁላችሁም ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮንም ከመውጣታችሁ በፊት ሁላችሁም ላይክ እያደረጋችሁ እንደወደዳችሁት እንደተመቻችሁ አሳውቁኝ። ምክንያቱም ላይክ ባረጋችሁ ቁጥር ምን ያህል ቪዲዮን እየወደዳችሁት የተመቻችሁ እየጠቀማችሁ እንደሆነ ስለመረዳ በርካታ አዳዲስ የሚወጡ ህጎች አዳዲስ የሚወጡ አፕዴቶች በሚኖርበት ጊዜ ቶሎ ተከታትዬ እንዳደርሳችሁ ይረዳኛል። ስለዚህ ሁላችሁም ላይክ ያረጋችሁ እንደወደዳችሁት እየተመቻችሁ እንደሆነ አሳውቁኝ። በቀጣይ በሌላ ቪዲዮ አገኛችኋለሁ። ለሁላችሁም መልካም እድል፣ መልካም ጊዜ።